ዘበእንቲአሃ ለቤተ ክርስቲያን ተጸፋከ በውስተ አውድ ከመ ትቀድሳ በደምከ ክቡር። ቤተ ክርስቲያኑ የመናገሻ መንበረ መንግስት ቅዱስ ማርቆስ ነው የሚባለው። የተመሰረተው በ1878 ዓመተ ምህረት ነው። የተከሉት ወይንም የመሰረቱት ግብፃዊው ብፁዕ አቡነ ማቴዎስ ናቸው። በፊት አቡነ ማቴዎስ ገና ከግብፅ እንደመጡ በአጼ ምኒልክ ንጉስ ምኒልክ ነበረ ኋላ ነው እንትን ያሉት። በ1875 ዓመተ ምህረት በአጼ ዮሐንስ ዘመነ መንግስት አራት ጳጳሳት ሲመጡ ከአራቱ ውስጥ አቡነ ማቴዎስ ለምኒልክ ተሰጡ። ምኒልክ በ1875 እንደመጡ መጀመሪያ ሁለት ጽላቶች ማርቆስን ይዘው ነበረ ከግብፅ የመጡትና ሰላ ድንጋይ ማርቆስ የሚባለውን በ1875 እዛ ተከሉ። ቀጥለው ደግሞ አሁን ይሄኛውን ቤተክርስቲያን ይዘው ወደዚህ ወደ መናገሻ መጡ። ላፋ ጊዮርጊስ የሚባል አለ። እዚያ ጽላቱን አስቀምጠው ቤተክርስቲያን የሚተክሉበት ቦታ ሲፈልጉ ቦታ አመቺ ቦታ እየተፈላለጉ ነበሩ ያሉት። እየተፈላለጉ ሳሉ ላፋ ሆኖ እሳቸው ሱባኤ ገቡ። አቡነ ማቴዎስ ገብተው ሳለ እዚህ ቦታ አምደ ብርሃን ተተክሎ ታያቸውና ይህንን ቦታ አተኩሮ እንትን ብለው ሰው ምልክት አድርጉልኝ መተው ሲሉ ይህንን የዚህ ቦታ ባለመሬቱ ራስ ናዶ ይባላሉ። የመንግስት ከፍተኛ ባለስልጣን ናቸው። ከዚያ አፄ ምኒልክ ነግረው እሳቸው እዚህ ቦታ ቅዱስ ማርቆስን ለመትከል ፈልጋለሁ ይሄ ቦታ ቢሰጠኝ እንዲያይቻለሁ ሲሉ አፄ ምኒልክ ለራስ ናዶ ተለዋጭ መሬት ሰጧቸውና ይህን ለአቡነ ማቴዎስ ተሰጣቸው። እሳቸው ከዚያ በኋላ እንግዲህ በ1878 ዓመተ ምህረት አፄ ምኒልክ ራሳቸው መጥተው መሰረት የጣሉት አፄ ምኒልክ ናቸው። አቡነ ማቴዎስ ቡራኬ መሰረቱ ተጣለ እና ከዚያ እንግዲህ ቤተክርስቲያኑ ስራ ተጀምሮ ግን ያው እዚህ ቤተልሔም የምትባለው ፈርሳለች፣ ሌላ ተሰርቶባት እዛች እየተቀደሰ ነበር ያለው። የኛው እየተሰራ ያለ እዛች ቤተልሔሟ እየተቀደሰ ነበር። ከላፋ ካህናቶች መጡ። እንዲያውም በዚያን ጊዜ በዲቁና የነበሩት በኋላም በዲቁና ተተክለው መምሬ ገብረ ሐዋርያት ድንገት የደረሳቸው ሰዎች እና እሳቸው ናቸው የነገሩኝ። እኔ በእድሜ ያልደረስኩም እንዲህ ያመላለስን እንቀድስ ነበረ ከላፋ እየመጣን እያሉ ሲቀድሱ የነበሩት አባት ናቸው ያጫወቱኝ። እኔ ሲቀደስ ቆየ። እኔም ማስተማሪ ዜማ ማስተማሪ በ1892 ዓመተ ምህረት ነው በድጓ መምህርነት አቡነ ማቴዎስ ቀጥሯቸው መተው እንትን ያሉት። እንዲያውም እዚህ ውስጥ እየተሰራ ሳለ ትልቅ እንዳለ ግንዱን ሲያወጡት ግንዱ ተበጠሰ፣ ገመዱ ተበጠሰ። ከዚያ አቡነ ማቴዎስ ሮጠው ጥላቸውን እንዲያውም ጥለው ሄደው ቤተልሔም ታቦቱ ላይ ቅዱስ ማርቆስ ህዝብ ታስጨርስ ህዝብ ታንጨርስ ያንተም ቤተክርስቲያን ሲሰሩ ብለው አለቀሱ ታቦቱ ላይ።
ያ የተወጣሰ ገመድ ምንም አደጋ ሳይደርስ ግንዱ ቀጥታ ወጣ። አሁን ቅድስት ያለሁት ወይና ተከፍቶ ኋላ ታዩታላችሁ ወጣ። ይሄንን አስተማሪ ናቸው የነገሩኝ። እኔ እንደዚህ ሆነዋል ብለውና ይሄኛው እየተሰራ እዛ እየተቀደሰ በኋላ በ1893 ዓመተ ምህረት የዚህ ስራው ተጠናቆ ከታቦቱ ከዛ ወጥቶ እዚህ ገባና እንትን አለ። ያለቀው በ1893 ዓመተ ምህረት ተጠናቆ ታቦተ ሕጉ ታኅሳስ 29 ቀን ወደ መቅደሱ ገባ። ሲሰራ ይሄኛው ግንዱን በሰው ትከሻ ነው ግንዱ እየተጫነ የመጣው። ከያለበት ቦታ ሰዎቹ በጣም በሰው ትከሻ ነው ያ ግንዱ ሁሉ ከመናገሻ ከሚባለው አሁን ተራራ የሱባ ምናምን ከዚያ ሁሉ እየመጣ ነው ግንዱ እና እንዲያውም አሁን እዚህ ውሃ ለጭቃ ማብቂያ ብለው እዚህ መስኖ ውሃ የገባው ከዚያን ጊዜ ጀምሮ ለህዝቡ እያገለገለው ነው። መስኖ ያለው በዚያን ጊዜ ነው ሰውም ለጭቃ ማብቂያ ውሃ እንዳይቸግር ብለው ያስገቡትና ያ ሁሉ ሲሰራ በዚህ ምክንያት ነው የቆየው። አሁን ውስጡ ጭቃ ነው ከላይ ነው እንትን ያለው እንጂ ታቦተ ጽዮን በድንኳን አይደለም ያለችው የዛ ምሳሌ ነው። ክብ ነው። ውስጡ ደግሞ መቅደስ፣ ቅድስት፣ ቅኔ ማህሌት፣ ሰዓታት መቋሚያ፣ የሴቶች መቋሚያ ሁሉ አለበት። ክፍል አለው ውስጡ። በዚያ ይለያል። በእንጨትነቱ ደግሞ በጣም በሩም እንደምታዩት ነው። ከሌሎቹ ጥንታውያኖቹ አንዳንዶቹ ይኖሩ ይሆናል። ሳርን ክፍፋት ነበረ መጀመሪያ የተሰራው። ይህንን ቆርቆሮ ያለበሱት ንግስት ዘውዲቱ ናቸው። ንግስት ዘውዲቱ ያልነገሱም ነበር እሳቸው ወይዘሮ ዘውዲቱ ነው የሚባሉት። ባህታውያኖቹ የእመቤታችን ታቦት ከተከልሽ ትነግሻለሽ ብሎ ነግሯቸው መናገሻ ማርያምን አቡነ ማቴዎስን ፈቃድ ይጠይቃሉ። ባኮን ትንሽ ስዕል ቤት እዚህ ለስራ የእመቤታችን ሲሉ የኔን ታቦት ታዲያ ያያለሽ አይሆንም ብለው አቡነ ማቴዎስ ይከለክሏቸው፣ ፈቃድ ይነሷቸዋል። እንግዲህ አጼ ምኒልክ ጀምሮ ስላሉ በጣም የተከበሩ ናቸው፣ ይፈራሉ አጼ ምኒልክ። በኋላ ንግስት የእሳቸው አማካሪዎች ምን አደረጉ? ቅዱስ ማርቆስን ቆርቆሮ አልብሺ፣ ከዚያ በኋላ እሳቸውን በዘዴ አድርገን እንይዛለን አሉ። ንግስት ያንን ቆርቆሮ ማሰራት ጀመሩ። በወቅቱ ግን አቡነ ማቴዎስ ለስራ ጉዳይ ወደ አምቦ ሄደው ነበር ይባላል። እንግዲህ አስተማሪ ሲነግሩኝ ነው። ቅድም እንዳልኳችሁ 1892 ነው በድጓ መምህርነት ተቀጥሮ ገና በወጣትነታቸው ነው የመጡት። ከዚያ የንግስት ባለሙያዎች ሄዱና በጎን አባታችን ወይዘሮ ዘውዲቱ እኮ ቅዱስ ማርቆስን ቆርቆሮ እያለበሱ ነው ብለው ይነግሯቸዋል። ኧረ ይሉና ይደሰቱና አቡነ ማቴዎስ ባህላቸው እንግዲህ ወንዱን ማሞ ሴቷን ማሚቴ ነው የሚሉ። ማሚቴ በርቺ 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 ያንን ያልሽን ፈጽምልሻለሁ። ምንድነው ያሉት? ተክለ መናገሻ ማርያም ያንን ያልሽን ፈጽምልሻለሁ ብሎ በነዛ መልእክት ይልካሉ። ንግስትን ይህንን ቆርቆሮ አልብሶ ጨርሰው እንትን አሉ። ከዛ ፈቀዱላቸው። ያንን በ1909 ዓመተ ምህረት መናገሻ ንግስት ተከሉና እንትን አሉ። ቆርቆሮ ያለበሱት ንግስት ዘውዲቱ ናቸው ሳይነግሱ በፊት ከመንገሳቸው በፊት። ቀዳማዊ ኃይለ ሥላሴ በአልጋ ወራሽነታቸው አለማያ ሐይቅ ላይ እንትን ግንቦት 30 ቀን በጀልባ ሲሄዱ ጀልባው ተቀደደና ያረጀ ነበር። እዛ እንትን ሐይቁ ውስጥ 18 ሰዎች ናቸው ጀልባ ውስጥ የነበሩት። ግማሹ እዛ ጀልባ ውስጥ ወጡ፣ እንትን ሰመጡ። ግን ከሳቸው ጋር ከቀዳማዊ ኃይለ ሥላሴ ጋር የወጡ 6 ሰዎች ናቸው። ዋናተኞች ገብተው ነው ያወጧቸው። ታሞ ብዙ ታክመው ምን ብለው ድነው
ከዚያ በኋላ ግን በየወሩ እየመጡ እዚህ ያስቀድሱ ነበር ይባላል። ቀዳማዊ ኃይለ ሥላሴ በአልጋ ወራሽነታቸው እየመጡ ሲያስቀድሱ አቡነ ማቴዎስ እንግዲህ ንግስት ይሄንን ቆርቆሮ ካለበሱ አሁን አመቺ ጊዜ ያገኙ አቡነ ማቴዎስ እንዴ ማሚቴ ይሄንን ቆርቆሮ አለበሰች፣ አንተ ስለ ቅዱስ ማርቆስ የምታደርገው ምንድነው ይሏቸዋል። በአልጋ ወራሽነታቸው ነው። ይሄንን ደወል ቤት ያሰሩት ቀዳማዊ ኃይለ ሥላሴ ናቸው። ደወል ቤቱን ዙሪያ አጥሩን ያገንቡን። ቅኔ ማህሌት ደግሞ አሁን ወርቅ ቅብ ሻማ ማብሪያ አለ፣ ታዩታላችሁ። ቀዳማዊ ኃይለ ሥላሴ ናቸው የሰጡት። እንደዛ ነው። ከየመኳንንቱ ከአፄ ምኒልክም ሁሉ መሬት አገልጋዮቹ ለአገልጋዮቹ መሬት 150 ጋሻ ነው ጠቅላላ ትኩሉ። አለቃው መሬት ነው፣ ገበዙ መሬት ነው፣ ዕቃ ቤቱ መሬት ነው፣ የድጓ መምህር መሬት ነው፣ መዘምራኖቹ መሬት ነው፣ ቅስናው መሬት ነው፣ ዲቁናው መሬት ነው፣ ደዋዮች 2 ናቸው መሬት ነው፣ ሃይማኖተ አበው 2 ናቸው መሬት ነው። ደግሞ ዘበኞቹ የሚጠብቁት እነሱም መሬት ነው። ጠቅላላ በመሬት ላይ የተመሰረተ ነው እና እንዳልኳቸው የአገልጋዮቹ ሁሉ በዛው በመሬቱ እየተጠቀሙ ያገለግላሉ። እያገለግሉ ቆይተው እንግዲህ በደርግ ጊዜ መሬት ላራሽ ሲባል በእውነት ሁኔታው ስናስብ በጣም ያስለቅሳል። አገልግሎቱ ብታዩት በእንትን የሚቀደሰው 6 ደንብ ነው። 3 ቄስ 4 ዲያቆን ምንም ከዚህ አርብና ረቡዕ ደግሞ አቡነ ማቴዎስ ቀደም ሲል ክህነት ይሰጡበት ነበረ ተብሎ እስከ ዘመነ ደርግ ድረስ እየተቀደሰ ነው። እኛም እየቀደስን ነው የቆየ ነው። ወይ አንዱ ቄስ ወይ አንዱ ዲያቆን ድንገት እንቅፋት ካገኘውና ለመቀደስ ካልቻለ ሄዶ ተሯሩጦ ይለምናል ዲያቆናትን። 1-4 ቦታ ለምኖ ካጣ ካልሆነለት ለገበዙ መጥቶ ኧረ እንደዚህ ገሌንም ለመንኩ ገሌን አይቻለኝም አሉ። በ5 ይቀደስ ይባላል። በ5 ከተቀደሰ ምን ቄሱም እንደዛ ነው፣ ዲያቆንም እንደዛ ነው። በ5 ከተቀደሰ ምንድነው ዛሬ እኮ ቅዳሴ ታብሎ በ5 ተቀደሰ፣ እንደ ተቀደሰ አይቆጠርም። በ5 ተቀደሰ 7 ካልሆነ እንደዛ የቆየ ቦታ ነው። አሁን ግን እውነት ያሁን እኛ ግን ያንን ሁሉ አይተን ያሁኑ አይነገርም። መሬት ደርግ መሬት ሲወስድ በቃ መጀመሪያ ወደቀ ይሄ ቤተክርስቲያን ነው። መጀመሪያ ወደቀ ይሄ ቤተክርስቲያን ነው። በዛን ጊዜ የነበረው አገልግሎት በእውነተኛ ነገር ነው። በቅኔ ማህሌቱም ሆነ በቅዳሴውም አገልግሎት ሆነ በጣም አድርጎ የተሟላ ነበር። አሁን ግን ያው ገቢም የለውም፣ ሰውም የለውም፣ መምህራኖችም የሉም። እንዲሁ በተውስት እና እንዲሁ በፈረቃ እያደረጉ ከሚዘጋ በማለት ነው ያለው እንጂ በጣም ዝቅተኛ ነው አሁን ያለበት ቦታ። ከጥንታዊነቱምና ደግሞ ካለው እንትን አንፃር ምንም አይነት ገቢ የሌለው የራሱ የሆነ ገቢ የሌለውና ካህናትንና ዲያቆናትን የሚያስተዳድር ምንም አይነት ባጀት የሌለው በመሆኑ ከጥንታዊነቱ ወደ ኋላ የቀረ ቤተክርስቲያን ነው። ይህም ደግሞ ምንም አይነት ገቢ ስለሌለው በምዕመናን ካሁን በፊት ቀደም ሲል በ6 ቀበሌዎች ውስጥ ይረዳ ነበረ። ዛሬ ደግሞ አንዳንድ ቀበሌዎች የራሳቸውን ቤተክርስቲያን አቋቁመው በ2 ቀበሌ ስር ነው ያለው። ይሄውም ምንድነው ምዕመናን ከ6 ብር እስከ 220 ብር ሊያደርስለት ይችላል። በችግሩ ምክንያት ምንም አይነት ገቢ የሚረዳው ስለሌለው ያለው በዚህ ምክንያት ችግር ነው።
እንደውም ያሉት ካህናት እዙ ወልደው ከብደው ነዋሪ በመሆናቸው ሊያገለግሉ ቻሉ እንጂ ከውጭ የመጡት የሚከፈላቸው ደሞዝ አናሳ ስለሆነ ብዙ ጊዜ እየጣሉት ነው የሚሄዱት። ይሄ ምክንያት ይሄ ችግር አለበት እላለሁ እኔ በኔ አሁን በአገልግሎት ያሉት በጣም ሸህም ነው። እንዲህ ወጪስ እንደው እግዚአብሔርን በመፍራት ነው እንጂ ደግሞ እንደገና ቤተክርስቲያኖችም እዛም እየተተከሉ በኋላ በቃ ባዶን የቀረ ነው። በአገልግሎት በኩል የድሮና ያሁኑ ሲታይ ምንም በእውነት እኛ ያየነው በጣም እንትን ይለናል። ያላዩት መቼስ እንትን ይላልና በጣም የሚያሳዝን ነውና ከአሉት ቤተክርስቲያን በእውነት ደረጃው አምስተኛ ነው። አዲስ አበባ ካሉት ቤተክርስቲያኖች ደረጃው አምስተኛ ነው። አንደኛ አዲስ ዓለም፣ ሁለተኛ እንጦጦ ማርያም፣ ሶስተኛ ኡራኤል፣ አራተኛ ራጉኤል፣ አምስተኛ መናገሻ ማርቆስ ነው። ስድስተኛ አራዳ ጊዮርጊስ፣ ሰባተኛ ቅድስት ሥላሴ፣ ስምንተኛ ግቢ ገብርኤል ነው። እንደዛ ነው ደረጃው የድሮ ደረጃ የነበረውና አለቃውም የሚሾመው በመንግስት ነው። በጳጳስ አቅራቢነት በመንግስት ነው የሚሾመው። አሁን እንግዲህ ይሄ ወልቆ የምታዩት ነገር ነው። ቅዳሴ ያው ቀደም ሲል 12 ቅዱስ ሚካኤል ማለት ነው። 21 ማለትም ሙሉ ከነ ማህሌቱ ከነ አገልግሎቱ ነው። 23 ታቦቱ ያው ጊዮርጊስ ብያቸዋለሁ አይደል መጀመሪያ። ከዚያ አምጥተው እዚህ ነው ያዳበሉት አቡነ ማቴዎስ። ሚያዝያ ጊዮርጊስ እንዲያውም በየዓመቱ እየከበረ ነው ያለው። 23 ይቀደሳል። 29 ያው ከማህሌቱ ከነ አገልግሎቱ ነው አገልግሎቱ ጋር እንትን ይላል። 30 ያው ራሱ ባለቤቱ ነው እንትን ይላል። እሑድ ያው ሙሉ በሰሞንኛም በኩል በመርጌቶቹም በኩል ሙሉ አገልግሎት እየተፈጸመ ነው ያለው። ጥንታዊ ቅርሶች አጼ ዮሐንስም እዚህ መጥተው አቡነ ማቴዎስ ያኔ እንትን ብሏቸው ጋብዟቸው የራሳቸው ዘውድ ይሰጡት አለ እዚህ። አቡነ ማቴዎስም ደግሞ ራሳቸው የሚቀድሱበት የነበረው ካባ ምናምን የሰጡት አለ። እንደገና ደግሞ አሁን ቅድም ያያችሁት መስቀል ንግስት ዘውዲቱ እንደውን ጽሑፍ አለበት የወርቅ ቅብ የሆነ መስቀል ይሄ ነው። ደግሞ ራሳቸው አቡነ ማቴዎስ ሰጡት የብር ሐዋርያ መስቀል አለ። ያያ አለ። መጽሐፍ ደግሞ አለ ያው በግብጾች እንትን ያለ ታምረ ማርያምም እንክሳርም እንደዚህ በግብጽ እንትን ያለ በአረብኛ የተጻፈ አለ። እንግዲህ አቡነ ማቴዎስ እንትን ያለ ይሄ
እንግዲህ ስነ ስቅለት ነው። ከብፁዕ አቡነ ማቴዎስ ቤተክርስቲያኑ ከገደሙት ወይንም ካሰሩት የተበረከተ ማለት ነው። በዚህ ሳጥን ውስጥ ዙሪያው እንግዲህ ያሉት ከተለያዩ ከነገስታቱም ከመሳፍንቱም የተሰጡ ስጦታዎች ናቸው ሙሉ በሙሉ ማለት ነው እዚህ ውስጥ ያሉት። ይሄ አሁን ከዳግማዊ ምኒልክ የተሰጠ 4 ወንጌል ነው ግብረ ሐዋርያት ያለበት። ይሄ ከንግስት ዘውዲቱ ነው። ይሄ መጽሐፈ ግጻዌ ከአቡነ ማቴዎስ የተሰጠ ነው። አስተዋውጡ በሾኬዝ ውስጥ ያሉት እነዚህ ጽናዎች 4ቱ ከብፁዕ አቡነ ማቴዎስ የተሰጡ ናቸው። ሌሎቹ ደግሞ ከዳግማዊ ምኒልክ የተሰጡ ናቸው። ይሄ የዳግማዊ ምኒልክ ወንበር ነው በጊዜው። ይሄ ደግሞ ይሄን ቤተክርስቲያን ከመሰረቱት የአቡነ ማቴዎስ ወንበር ነው። ያ ከአገልግሎት ብዛት እንደዚህ ሆኗል። ይሄ ደግሞ እንደነበረ ተቀምጧል ማለት ነው። እንግዲህ ቤተክርስቲያኑ ሲሰራ ከወላይታ ከጉራጌ ሀገር ከመንዝ ይሄ አሁን የተተከተበት በጓሳ ነው። በሌላ ገመድ አይደለም። ጓሳ ከመንዝ እየመጣ ባለሙያዎቹ እየገመዱት ነው የተዘጋጀው። እነዚህ 5 ነጋሪቶችም በዛን ጊዜ ተዘጋጅተው በ1888 ቤተክርስቲያኑ ስራው ቆሞ በአድዋ ጦርነት ምክንያት ማለት ነው ትተውት አቅማቸው የደከሙት እዚሁ ቀሩ። ሽማግሌዎቹ ማለት ነው። ጠበብቶቹ ጉልበት ያላቸው ግን እንደኛ ያሉት አድዋ ድረስ እንግዲህ ከአቡነ ማቴዎስ ጋራ ከምኒልክ ጋራ ይሄ ነጋሪት ቅድም ሲመታ እንዳያችሁት እነዚህ ዶሮዎቹ እንጨት ላይ ነበሩ ተሰቅለው መሰላል ተሰርቶ እዛ ላይ ነበሩ ያሉት። ተመተው ክተት ሰራዊት ምታ ነጋሪት ተብለው ወደ ዘመቻው ተሄዱ። ካህናት ከዚህ ልብሰ ተክህኖ መስቀሎቹን እናያቸዋለን በደረጃ ስንሄድ እና በዛን ጊዜ እነዚህ የተዘጋጁ ናቸው ለዛ ለአዋጅ። አሁን እዚህ አዋጅ መንገሪያ እንደሆኑት ለአድዋ ጦርነትም አዋጅ ተነግሮባቸዋል እና የኢትዮጵያ ጀግኖች በዚህ ምክንያት ነው ተሰልፈው ሄዱ። ታቦቱ ይርቃል ተብሎ ከአራዳ ጊዮርጊስ ነው። ይሄ ነጋሪት ነው። በምጽአትም ጊዜ ነፍሳት እንደሚሰበሰቡ አይነት ነው። ተነሱ የሞታችሁ ተነሱ ብሎ መላእክት እንደሚናገሩት አይነት የዛ ምሳሌ ነው። ይህም ለአገልግሎት ኑ ተሰብስበው ማለት ነው። ይሄ ሲመታ ከተደወለ በኋላ አገልጋይ የሆኑት ሁሉ በወቅቱ ይገኛሉ። ካልተገኙ ግን ያው እንደ ቀሪ ነው የሚቆጠሩት። ያው ነው ደግሞ አደጋ ምናምን ከመጣ አንድ ነገር በአገር ላይ ከመጣ ይመታል። ከመታ በቃ ሰው አካባቢው ሁሉ አንድ ነገር ተፈጥሯል ይላሉ፣ ይሰበሰባሉ። ክብረ በዓሉ አንደኛ የጥቅምት 30 ቀን ይከበራል። የጥቅምት 30 ቀን የሚከበረው ምንድነው? የቅዱስ ማርቆስ ልደት በመጋቢት የነበረውን በህዳር በሽታ ጊዜ በጣም የኢትዮጵያ ሕዝብ አዲስ አበባም ገብቶ ሕዝብ እንትን ብሎ ነበር። አቡነ ማቴዎስ ያን ጊዜ መጥቶ እዚህ ሕዝቡን ጠርቶ ምህላ ሲያዙ ከሕዝቡ ጋር ሆነው እዚህ ምህላ ያዙ። እስቲ ቅዱስ ማርቆስ ከዚህ ፈጣሪና ማልዶን ከዚህ በሽታ ከዳን ምንድነው የምናደርገው ለቅዱስ ማርቆስ ብሎ ሕዝቡን ሲጠይቁ ጥቅምት ክብረ በዓል እናነግሳለን አዋተን እናነግሳለን ሲሉ ሕዝቡ ተስማማና እንትን አለ። አካባቢ አልተጎዳም በበሽታ። ከዚያ እንግዲህ ከዚያ ጊዜ ጀምሮ ጥቅምት ክብረ በዓል እየተከበረ እስካሁን ቆይቷል። እና በእውነት ታቦቱ ሰሚ ነው። ደግሞ እግረ መንገድ ይቅርታ ከዚህ አጀንዳ ውጪ እንዳይሆን በ51 ዓመተ ምህረት በዚህ አካባቢ እኛ ደርሰን እንትን ያለን በጣም እዚህ ጎረቤቶቻችን 15 ሰው 11 ሰው በአንድ ቀን እየተቀበረ ነበር። በወቅቱ የነበሩት ያ ደብሩ አስተዳዳሪ አለቃ ወልደ ማርያም ይባላሉ። ቅድም ሲዘምር የነበረው እሱ የሱ አያቱ ናቸው። እንዲሁ ሰብስበው እንደ አቡነ ማቴዎስ እሳቸውም እንዴም እንጠብቃለን ካህናቶቹም ሁሉ ምህላን ያዛሉ። እዚህ
ትልቅ ዋርካ ነበረ፣ ወድቆ ነው ይሄ ከኋላ ነው የተተከለው። እዛ ህዝቡ መጥቶ መስቀል ወጥቶ ምህላ ይደረጋል። እዚህ ከጊዮርጊስ የሚባል ጎረቤታችን ነው 11 ሰው በአንድ ቀን ተቀብሯል። ወደ ያሉት ጎረቤት ቤት 15 11 በቃ በየቀኑ እኮ የሚሞተው። እዚህ ግን ምህላ ከተያዘ ጀምሮ ከጥቅምት እስከ ታህሳስ ድረስ አንድ ህፃንና አንድ አሮጊት ብቻ ሞቱ። ከጥቅምት እስከ ታህሳስ አንድ ህፃንና አንድ አሮጊት፣ ማንም ሞተ የለም። ጎረቤታችን በአንድ ቀን 11 ሰው 15 ሰው እየተቀበረ ምህላ ተይዘዋል። አቡነ ማቴዎስም እንግዲህ ያንን ምህላ በማስያዛቸው ነው ጥቅምት ማርቆስ እየተከበረ ያለው። ሁለተኛ ደግሞ ያው ህዳር ሚካኤል የሚባል አንድ በጎ አድራጊ ናቸው። ጽላቱን ደግሞ ቅድም እንዳልኩት አይነት አለቃ ወልደ ማርያም ናቸው ያመጡትና እንትን ያሉት። በመጣ ጊዜ መጀመሪያ እንዲያውም ቅስና እንትን ብዬ እኔ ነኝ ታቦቱን ያከበርኩት። ተደራቢ እንዴት ይመጣብናል ብለው ሁሉም ጠርተው ነበር። እንዴ ያለው አገልግሎት ሳያንስ ደግሞ እንደገና እንዴት ያመጡብናል ብለው አሉ። እኔ ነኝ ያው መጀመሪያ ታቦቱ እንደመጣ ሚካኤልን ያከበሩ። ህዳር ይነግሳል። በጎ አድራጊዎችም ለካህናቶቹም ይላሉ። ጥምቀት ያው የታወቀ ነው። ሚያዝያም የራሱ ያው ያረፈበት ስለሆነ ነው። ከዛ ወዲህ ግን ደባል አሁን ቅርብ የመጡት ጥር 13 ቀን እግዚአብሔር አብ ጠበሉም እዚህ ስላለ አግብተው እንትን ይላሉ። አዎ ጸበሉ እንግዲህ በእውነት ታሪካዊ ነው። ብዙ ህዝብን በዚህ ቦታ ተፈውሳል። አይናቸው የታወረ በጎች ሁሉ ያው ተፈውሶ ብዙ ታሪካዊ ነው እና አንድ እናት ነበሩ አለምነሽ ወይንም የክርስትና ስማቸው ምሕረተ ሥላሴ የሚባሉ ነበሩና እኛ እናት ታሞ ውጭ ሀገር ሊሄዱ ፓስፖርት ያው ተቆርጦላቸው ከተዘጋጀ በኋላ በህልም አንድ ሰው ይነግራቸዋል ተመስሎ እንዲህ ያለ ፈዋሽ ጸበል አለና እዛ ሄደሽ ብትጠመቂ ትፈወሻለሽ ብሎ ይነግሯታል። ያን ገንዘቡ ሁሉ የተካፈለበትን አቋርጠው ወደዚህ ሲመጡ ሴትዮዋ ከመኪና ውስጥ ገና ሲያወርዷቸው በፊት ተደግፎ የመጡ ሴትዮ ሄደው እዛ ማረፊያ ነበረ አቡነ ማቴዎስ የሚያርፉበት ይሄ መንበረ ጵጵስና እዛ ግቢ ላይ አለ። እዛ ሲገቡ በእግራቸው ሄደው ገቡ። ከዛ ስለተስለው ለዛ ለጸበል ቤት ሁሉ አሰርተው እስከ ዛሬ ድረስ ልጆቻቸውም ተከትሎ ይሄን ቦታ አስተዋውቀው ዝክር እያዘከሩ ነው እናታቸውም ሲሞቱ። ሰለሞን ብርሃነ ሥላሴ ይባላል። የትውልድ ስፍራዬም እዚህ ነው ተወልጄ አድጌ ተምሬ አሁን እንኳን በወቅቱ ባልኖርም የዚህ አካባቢ ተወላጅ ነኝ። ያኑ ከ1878 ዓመተ ምህረት ጀምሮ የተመሰረተ ጥንታዊ ቤተክርስቲያን ነው። ቀደም ሲል ይተዳደር የነበረው በነበረው ስርዓት በርስተ ጉልት ነበረ። ያው ከለውጥ በኋላ በደርግ ጊዜ ከነበረው ለውጥ በኋላ ርስቱ ስለቀረ በመመሪያው መሰረት በሌሎች በምዕመናን ገቢና በሌሎች በጎ አድራጊዎች ነበር የሚኖረው። ነገር ግን ያለበት ቦታ ከከተማ ወጣ ያለም ስለሆነ ብዙም ደጋፊ ስለሌለው ጥንት እንደነበረው ሆኖ ሊቆይ አልቻለም። በተለያዩ ምክንያቶች የገቢ ችግር ስላለበት እንደ ጥንታዊነቱ ሊቆይ አልቻለም።
በእርግጥ የሀገር ተወላጆችና ህዝበ ክርስቲያንን በማሰባሰብ ታሪካዊነቱ እንዲታወቅ በውስጡ ይዞ ያለው ቅርስም እንዲታወቅ ከዚህ በኋላ በዝርዝር በካሜራችሁ እንደምታዩት አንድ ሙዚየም ተሰርቶ ጥንታዊ ቅርሶቹ በሙሉ ተሰብስበው በዛ ሁኔታ ተስተካክለው ተቀምጠዋል። ነገር ግን ይሄንን ቤተክርስቲያኑ ስለመኖሩም ሁለተኛ ነገር እንዲህ አይነት ታሪካዊ ቦታ መሆኑን በአብዛኛው ህዝበ ክርስቲያን ስለማያውቀው ብዙም ጊዜ በአመት ሁለቴ ክብረ በዓል አለ። በዛን ጊዜ በተወላጆች አማካይነት የሚመጡ እንዲሁ በማወቅ የሚመጡ ምዕመናን ካልሆኑ በስተቀር ትንሽ ቤተክርስቲያኑ በተለያዩ የኢኮኖሚ ችግር ስላለበት ብዙም ታዋቂም አይደለምና ችግር ላይ ያለ ቤተክርስቲያን ነው። 3 መሰረታዊ ነጥቦችን አያለሁ። አንደኛ የቤተክርስቲያን ባለቤት መቼም በባለቤትነት የሚይዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለዚህ ጉዳይ ማሰብ አለበት። በእውነቱን ለመናገር ከሆነ በጣም የተለያየ ገቢ ያላቸው አብያተ ክርስቲያናቶች አሉ። ብዙ ገቢ ያላቸው ብዙ ደረጃ በኢኮኖሚ በጣም ያደጉ ቤተክርስቲያኖች አሉ። እነዚህ ቤተክርስቲያኖች ይሄንን አይተው ድጋፍ ቢያረጉለት የሚመለከተውም የኦርቶዶክስ ቤተክርስቲያን ጽፈት ቤት ነገሩን አይቶ ይሄን ያስተባበረልን ድጋፍ ቢያገኝና ታሪካዊና ጥንታዊነቱን ቢጠብቅ። ሌላው የአካባቢ የሀገር ተወላጆች ሁኔታውን አይተው ተረድተው አቴንሽን ሰጥተው ትንሽ ትኩረት ሰጥተው የተቻላቸውን ሀል ድጋፍ ቢያረጉለት። በሶስተኛ ደረጃ ህዝበ ምዕመን ማንኛውም ክርስቲያን ቅርብ ቦታ ነው ያለው። ከአዲስ አበባ 30 ኪሎ ሜትር በአስፋልት 4 ኪሎ ሜትር ፒስታ መንገድ ነው ያለው። በጣም ቅርብ ቦታ ስለሆነ በማናቸውም ጊዜ ብቅ ብሎ እሁድ ቀን ማስቀደስ ሁሉ የሚቻልበት ቦታ ላይ ነው ያለው። ይሄንን ተገንዝበው ይሄን ቤተክርስቲያን እንዲጎበኙልንና ችግሩን ለመፍታት ድጋፍ እንዲያደርጉልን ነው። እኛ አሁን ይሄን ሙዚየም አሰርተን ቅርሱን ካስቀመጥን በኋላ ደግሞ ሌሎች የልማት ስራዎች ገቢ ሊያመነጩ የሚችሉ ነገሮችን ዲዛይን እያደረግን ነው። አቅማችን በፈቀደው መጠን ጥናት እያደረግን ነው። ይሄን ጥናት ወደፊት በመናቀርብበት ጊዜ ማንኛውም ሰው ይሄን ፕሮግራም የተመለከተ ሰው ምን ላይ ናችሁ እንዴት ናችሁ ብለን እኛም በመናቀርብ ጊዜ ድጋፍ እንዲያደርግልንና ቤተክርስቲያኑ በስርዓት እንዲቀደስ ነው። በአብዛኛው ቅዳሴ የሚታጎልበት ጊዜ አለ። የዲያቆናት ማነስ አለ፣ የካህን ማነስ አለ። እዚህ አካባቢ የሚከፈለው ደሞዝ በጣም የሚገርማችሁ ነገር ነው። ለአንድ ካህን 700 ብር 800 ብር ነው የሚከፈለው። በ700 ብር ምን ተደርጎ ነው የሚኖረው? ትልቁ ተከፋይ የሚባለው ከኤክስፒሪየንስ ወይም ከዚህ ከመቆየት አንፃር 1200 ድረስ ነው። በ1200 ብር ምን ተደርጎ ምን ተበልቶ የት ቤት ኪራይ ተከፍሎ ይኖራል? ይሄንን እንኳን መቻል አልቻለም ቤተክርስቲያኑ። ስለዚህ እንዲህ አይነት ድጋፍ ከውጭ የመጣው አሁን ቅድም ሲጠቀስ እንደነበረው በአገር ተወላጆች የሆኑት ካህናት ገበሬዎች ናቸው። እዚሁ ስለሚያርሱ ባገኙት ደሞዝ የት እንሄዳለን ሀገራችንን ወይም ቤተክርስቲያናችንን ጥለን በማለት ያገለግላሉ። የሚመጣው ካህን ግን በ800 ብር በ900 ብር ተቀጥሮ እግዚአብሔር ያሳያችሁ ምን ተበልቶ ነው ምን የቤት ኪራይ ተከፍሎ ነው የመሳሰሉት ነገሮች ችግሮች ስላሉ ጥለው ይሄዳሉ። ብዙ ሊቆዩ አልቻሉም። ስለዚህ ከአዲስ አበባ እንዲህ ቅርብ የሆነ ቤተክርስቲያን ሊታወቅና መቼም እንግዲህ ማርቆስ ሐዋርያ ነው፣ በወንጌልም የሚታወቅ ነው። በጣም በትምህርትም ጊዜ በሐዋርያው በማርቆስ ወንጌል ተብሎ ብዙ ትምህርቶች ይሰጣሉ። የሚታወቅ ሐዋርያ ነው። ስለዚህ በቅርብ ርቀት እያለ ግን ሰው አያውቀውም፣ ህዝበ ምዕመን አያውቀውም። አሁን በዚህ መሰረት ተዋውቆ አስፈላጊው ድጋፍ ተደርጎለት ወደፊት የተሻለ አገልግሎት እንዲሰጥ ነው የምንጠይቀው። ነገሩኝ አባቶች በዚህ ቦታ ላይ 7 ጉባኤ ነበረ ነው የሚባለው። አሁን ከ7 ጉባኤ አንድ ጉባኤ የለም። በዚህ ታላቅ ቤተክርስቲያን አንድ ጉባኤ እንኳን የለምና ምንድነው ዋናው ትልቅ ነገር አሁን መሰረት የሚኖረው ጉባኤ ሲኖር ነው።
እና እንደ ምእመናን ባለተስፋም ካሉ ይህንን ድምጽ የሚሰሙ ሁሎችም ምናልባት ሰምተው ለዚህ ቤተክርስቲያን ያላቸውን ነገር እንትን ብለው ታሳቢነት አድርገው ጉባኤ ቤት ቢኖር፣ ሁለተኛ ደግሞ እርዳታም አሁን ልክ በተለያየ አድባራትና በተለያየ ገዳማት አሁን እርዳታ ይደረጋል። በዚህ ቦታ ግን እንደምታዩት እስካሁን እርዳታ አልተደረገም። ገቢ የለም። ትንሽ አንዳንድ ሰዎች ነበሩ እንደሚነግሩኝ ትንሽ ገቢ ምንጭ ነበሩ። እነሱም በኮቪድ-19 ምክንያት ቦታው ላይ ቀርተዋል። አሁን ምንም ቤተክርስቲያኑ ነገር የለውም። እንደው ለነኝ እንኳን አገለግሉት አገልጋዮች ትንሽ እንኳን የሳሙና ለሚሳጠሙቻቸው እንኳን አሁን እንዳይ ሙጻት ምንም ነገር የለምና እንደው ምእመናን ይሄን ነገር ተመልክተው ይሄንን ቤተክርስቲያን ክብሩን እንደያዘን ግን ወደ ቀደመ አገልግሎቱ እንዲመለስ ሁሉም ሰው እንደው የድርሻውን ቢጓጣ ይላል። ቅድም እንደተነገረው ጥቅምት 30 የህዳር በሽታ ተብሎ በነበረበት ሰዓት እንደው ምንድነው ከአቡነ ማቴዎስ ጋር 4 ጳጳሳቶች ወደዚህ እንደመጡና እነኛ ጳጳሳቶችን በዚህ በታሪክ ላይ እንደምንሰማው በዛ በሽታ ምክንያት ህይወታቸው እንዳለፈ በሶስቱ ለምሳሌ አሁን በሰሜን በደቡብ የነበሩ ጳጳሳቶች ናቸው። እነዚህ ብዙ ምእመናን በዚህ በሽታ እንዳለቁ ግን እሳቸው ስለት ተስለው ከዛ በሽታ እሳቸው ብዙ እንደተረፈና ያንን ምክንያት ማድረግ ነውና አሁንም ቢሆን ቅድም እንደተነገረው ቦታ ስለሰሚ ነው። ስለሰሚ ስለሆነ አሁንም በዓለማችን ላይ ታውቃል ኮቪድ-19 ዓለምን እያስጨነቀን ያለ ሁላችንም ቢሆን ወደዚህ ቦታ መተን በጸሎት እግዚአብሔርን ብንጠይቅ ሁላችንም ምህላ ብንይዝ ይሄ በሽታ አይደለም በእኛ በኢትዮጵያ በዓለም ይጠፋል የሚል እምነት አለን። ማለት ከዚህ ከተሞክሮ ካለፈው ተሞክሮ አንጻርና አሁንም ቢሆን ለምእመናን ማስተላልፈው ጥቅምት 30 ሁላችንም ቢሆን በዚህ ቦታ ላይ ተገኝተን ወደ እግዚአብሔር ተማጽነን አሁን ሀገራችን ያለችበት ሁኔታ ላይ የምንጸልይበት ያለው በሽታ እንዲወገድበት በዚህ ቦታ ሁላችንም መተን ተስለን ጸልየን ይህንን ሁሉ የሚሰማውን ነገር በእውነት ሁሉንም ነገር እንዲተደረገልን ብለን ከርሞ እንድንመሰክር ሁላችንም አንዱ ነው በዚህ ቦታ ላይ እግዚአብሔር እንድናመሰግን ጥሬን አስተላልፋለሁ። ዘበእንቲአሃ ለቤተ ክርስቲያን ተጸፋእከ በውስተ አውድ ከመ ትቀድሳ በደምከ ክቡር